ጌታቸው ረዳ አሁን በደንብ ሚናውን ለይቷል የሚል ነው። ምን ነበር የአቶ ጌታቸው ረዳ ሚና? ሚናውን ሰጪው ጠቅላይ ሚኒስቴሩ ናቸው። ጠቅላይ ሚኒስቴሩ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ አድርገው በሚኒስትር ደረጃ ሲሾሙት ምን ፈልገው ነው የሾሙት? እንዳሉት ያለፈው ነገር ያለፈ ነው በሚል ቂመኛ ሳይሆኑ ቀርተው ምናምን እንደዛ ነው ማለት አናውቅም። ባህሪያቸውም ከባህሪያቸው ጋር ተያይዞ ያለ ጉዳይ ነው ወይንስ ሌላ ፖለቲካዊ ፍላጎትና ዓላማ ያለው ጉዳይ ነው ካላችሁ ለእኔ ፖለቲካዊ ፍላጎት እና ዓላማ ያለው ጉዳይ ነው። እነዛ ነገሮች ምንድን ናቸው ነው? ለአቶ ጌታቸው ረዳ ጠቅላይ ሚኒስቴሩ ሲሾሙት የሰጡት ሚና ወይም ደግሞ ከጌታቸው ረዳ አገኘዋለሁ ብሎ ያስቡት የፖለቲካ ፍላጎት እና ዓላማ ምን ነበር? ሁለት ናቸው። አንደኛው ከህወሓት ጋር ያላቸውን ግንኙነት የሚመለከት ነው። ኦፍኮርስ ሁለቱም ከህወሓት ጋር ያላቸውን ግንኙነት የሚመለከት ነው። አንደኛው በአጥቂ የመሆን ፍላጎት ነው። እንደውም በዛ ሊገለጽ ይችላል። ተጠቃሉ የማጥቃት ፍላጎት በፕሮፓጋንዳው ረገድ ቲፒኤልኤፍን ማጥቃት ነው የፈለጉት። ማጥቃት አንድ፣ ሁለተኛ ደግሞ ያንን ቲፒኤልኤፍ የሚባለውን ኃይል ወይም አጠቃላይ የትግራይ የፖለቲካን ኃይል መከፋፈል ነው። አብዛኛው የትግራይን የፖለቲካ ተሸክሞት ያለው ቲፒኤልኤፍ ነው። ቲፒኤልኤፍን ስትከፍለው አጠቃላይ የፖለቲካ ኃይሉ ነው የሚከፋፈለው። ከፊሉ ቲፒኤልኤፍ ጋር፣ ከፊሉ እነ ጌታቸው ረዳ ጋር ይሆናል። የፈለጉት ይሄንን ነው። የትግራይ ኃይሎችን መከፋፈል ጌታቸው ረዳን አጠገባቸው ሲያመጡት የሚሳካ አለመተማመኑ ይመጣል። ያኛውም ኃይል ወደ ሻዕቢያ ስለሄደ ጌታቸውን ወደ ብልጽግና በደንብ ስታቀርበው እና ሚኒስቴር ስታደርገው በቃ የነበረው ልዩነት በጣም ታሰፋዋል። አሁን እነዚህ ሁለት አካላቶች በሽምግልናም በለው በምናምንም በለው ተነጋግረው ሊግባቡ የሚችሉ አይደሉም። እነ ጌታቸው እነ ዶክተር ደብረጽዮን ሁለቱም አንዳቸው ከሌላኛው ኃይል ጋር ተገናኝተው ባይሆን ኖሮ ልዩነት እንደፈጠሩ አካባቢ በትግራይ ሽማግሌዎች፣ የሃይማኖት አባቶች ሲደረጉ የነበሩ ሙከራዎች ይቀጥሉ ነበር። አይታችሁ ግን ከሆነ እነ ጌታቸው ረዳም ከተሾሙ በኋላ እንደዚህ አይነት ጥረት ቆሟል። ስለዚህ የነበረውን ልዩነት በደንብ ማስፋት ነው። በቃ ልዩነቱን መከፋፈሉን እውን ማድረግ ነው። በሁለቱም መካከል የጠላትነት ስሜት መፍጠር ነው። ይሄን ጌታቸው ረዳን ያገኙትን ምቹ አጋጣሚ ራሱ ቲፒኤልኤፍ የፈጠረውን ምቹ አጋጣሚ ተጠቅመው ለራሳቸው የፖለቲካ ዓላማ አውለውታል። ፖለቲካል ነው። ለምን አደረጉት አይባልም። ቲፒኤልኤፍ ለምን ይከፋፍሉታል? የተከፋፈለው ራሱ ተከፋፈለ። ራሱ አሳዳጅ ተሳዳጅ ሆነ። ተሳዳጁን ወስደው ራሳቸው ጋር አደረጉት። እነዛም ደስ አላቸው። እንደውም ለየለት ብሎ እኮ ደስ ብሏቸዋል። አልተከፉም። በዚህ አንዱ እሱ ነው። አንዱ ማድረግ የሚፈልጉት እሱን ጌታቸው ረዳን ሲሾሙት የተሳካ ጉዳይ ነው። አይታችሁ ከሆነ እነ ዶክተር ደብረጽዮንን እነ ጌታቸው ረዳን ለማሸማገል ለማቀራረብ ይደረጉ የነበሩ ከዛ በፊት አንዳንድ ጥረቶች ቀርተዋል።
ጌታቸውም ትግራይ ርቀዋለች ማለት ነው። አንዱ እሱ ነው። ሁለተኛው ቅድም እንዳልኳችሁ ማጥቃት ነው። ቲፒኤልኤፍ ማጥቃት በፕሮፓጋንዳ ረገድ ቲፒኤልኤፍን ተከላካይ ማድረግ ነው። የጠቅላይ ሚኒስትሩ አስተዳደር አጥቂ መሆን ነው። ጌታቸው ረዳ በዚህ ረገድ ጥሩ አጥቂ ስለሆነ የአጥቂ መስመር ላይ አሰልፈ ታጫውተዋለህ ማለት ነው። አይታችሁ ከሆነ ሚዲያ ላይ ጌታቸው ረዳ ይበዛል። ጌታቸው ረዳ ሚዲያ ላይ የበዛበት አንዱ ምክንያት ጌታቸው ረዳ ሚዲያ ላይ የመቅረብ ብዙ ፍላጎት ስላለው ሳይሆን አይ ቲንክ እንዲቀርብም ስለሚፈለግ ጭምር ነው። እዛ ላይ ሆኖ ነው ሊያጠቃ የሚችለው ማለት ነው። እንደውም እኛ ሚዲያ ይቀንስ ምናምን ሁሉ ብለን ነበር። ሚዲያ ላይ ማውጣት ግዴታ ስራው ነው። ምክንያቱም አንዱ ሚናው ማጥቃት ከሆነ የጌታቸው ረዳ ያን ደግሞ ጥቃት ሊሰነዝር የሚችለው ሚዲያ ላይ ወጥቶ በሚያደርጋቸው ንግግር ነው። ኤንቢሲ ኢትዮጵያ የሚባለው ሚዲያም ላይ ወጥቶ ይሄንኑ ጥቃት ነው የሰነዘረው ጌታቸው ረዳ። ይሄንኑ ጥቃት ነው። እንደውም ያሁኑ ደግሞ ትንሽ ጠንከር ያለ ጥቃት ነው። ጠቅላይ ሚኒስትሩ ሁለት ነገር ይፈልጋሉ። የጌታቸው ረዳም ሚና እዚህ ላይ ነው ያለው። እነዚህ ሁለት ነገሮች ላይ ነው። ማጥቃት ነው በዋናነት የፕሮፓጋንዳ ጥቃት መሰንዘር ነው ጥቅሉ ማለት ነው። ግን በሁለት መልኩ ነው። አንደኛው የፕሪቶሪያ ስምምነትን በሚመለከት የፕሪቶሪያ ስምምነት እንዳይፈጸም ያደረገው ቲፒኤልኤፍ መሆኑን ማሳየት ነው። ጌታቸው ረዳ የሚላቸውን ነገሮች የፌዴራል መንግስት ቢለው፣ ውጭ ጉዳይ ሚኒስቴሩ ቢለው፣ ሬድዋን ሁሴን ቢሉት አንዱ የፕሪቶሪያ ስምምነት ተፈራራሚ ቢሉ አይታመንም። ጌታቸው ረዳ ግን ሲለው የመታመን እድል አለው። ቲፒኤልኤፍ ውስጥ ምክትል ነበር፣ ሁለተኛ ሰው ነበር። የክልሉ ጊዜያዊ መንግስት ፕሬዝዳንት ነበር፣ የመጀመሪያ ሰው ነበር። ጌታቸው ረዳ ወጥቶ ፕሪቶሪያ ስምምነትን በሚመለከት እንዳይፈጸም እንቅፋት የሆን ነው እኛ ነን ሲል የፌዴራል መንግስቱ የመታመን እድል አለው። አሁን የፌዴራል መንግስት እኛ ጋር ችግር የለም፣ ምስክር ጌታቸው ረዳ ነው። ጌታቸው ረዳ የፕሪቶሪያ ስምምነት ተፈራራሚ ነው። ይኸው ራሱን ስሙት ነው። አንዱ ያ ነው። ፕሪቶሪያ ስምምነትን በሚመለከት ቲፒኤልኤፍ እንዳይፈጸም ፍላጎት ያለውና እንቅፋት መሆኑን የዓለም አቀፉ ማህበረሰብ እንዲረዳ ማድረግ። ይህንን እስካሁን ሲወጣ ቆይቷል። እስካሁን ድረስ እየተወጣ ነው። በደንብም ተወጥቶታል። ግን ከዚህ ውጪ ደግሞ ጠቅላይ ሚኒስትሩ የሚፈልጉትም ነገር ነበር። ያ ፍላጎት ደግሞ ፐርሰናል ፍላጎት፣ የጠቅላይ ሚኒስትሩ ፐርሰናል ፍላጎት ከትግራዩ ጦርነት ጋር ተያይዞ ቲፒኤልኤፍ ጠቅላይ ሚኒስትሩ ላይ የገነባው ትርክት አለ። ያ ትርክት ጠቅላይ ሚኒስትሩ የትግራይን ህዝብ ለማጥፋት ብለው ምንም ምክንያት ሳይኖራቸው ለማጥፋት ብለው የባዕድ ሰራዊት፣ የሻዕቢያን ሰራዊት ማለት ነው፣ ጋብዘው በትግራይ ህዝብ ላይ የዘር ጭፍጨፋ ፈጽመዋል የሚል ከባድ ትርክት አለ። ከባድ ትርክት አለ። ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳ ይህን ትርክት እንዲያፈርስ ይፈልጋል። ይንገሩት አይንገሩት አላቅም፣ ግን ይሄ ፍላጎት ግን አላቸው። ነግሮት የሚያውቁ አልመሰለኝም። አይ ቲንክ አሁን ግን እንዲገባው ያደረጉት ይመስለኛል። ጌታቸው ጠቅላይ ሚኒስትሩ ለካ ይሄ ፍላጎት አላቸው። ማይ ሚስቴክ መረዳት ነበረብኝ ያለ ይመስላል። አሁን እንዲረዳ አድርገውታል። በግልጽ አይነግሩትም።
እኔ ላይ የተገነባውን እንደዚህ አይነት ትርክት አፍርስ አይሉትም። ግን ጠቅላይ ሚኒስትሩ ምን ይላሉ? ፓርላማ ላይ ሲናገሩ እንዲህ ይባላል አሁን በዛ በኩል ይላሉ። ነገር ግን ውሸትን ይላሉ። ይህ ምን ማለት ነው? ፍላጎታቸውን እየነገሩ ነው። አሁን 1 ቢሊዮን አለቀ ይላሉ። ግን ደግሞ መልሰው ራሳቸው አመራሩን ለመምታት ተብሎ ነው የውሸት ነው ደግሞ የሚሉት ራሳቸው ናቸው። ስለዚህ ይህን ትርክት እንዲፈርስ ፍላጎት አላቸው። ትግራይ ላይ ያደረግነው ጦርነት ወለጋ ላይ ካደረግነው ጦርነት አይበልጥም በጊዜ መጠን ካየነው። ትግራይ ውስጥ ከ2 ወር በላይ ጦርነት አላደረግንም ይላሉ። እንደሚወራው አይደለም ይላሉ። የሚወራውን ሁሉ አትስሙትም። የሚወራውን ይሰሙታል። በተወሰነም ደረጃ ይረብሻቸዋል። ቢፈርስ ደስ ይላል። የጌታቸው ረዳ በግልጽ ተጽፎ ያልተሰጠ ሌላኛው ሚና ይሄ ሚና ጠቅላይ ሚኒስቴሩ ላይ የተገነባው ትርክት ማፍረስ። አንደኛውን የፕሪቶሪያውን በአግባቡ ሲወጣ ነበር። እዚህኛው ላይ ግን ተጽፎም ስላልተሰጠው ሊሆን ይችላል፣ በግልጽም ስላልተነገረው ሊሆን ይችላል። ፌል አድርጎ ነበር። ጌታቸው ረዳ ፌል አድርጎ ነበር። አሁን ኤንቢሲ የሚባለው ኤንቢሲ ኢትዮጵያ የሚባለው ሚዲያ ላይ ጌታቸው ረዳ መጥቶ ምን አለ? አንድ በጣም መሰረታዊ ነገር አንስቶ ጦርነቱ ከመጀመሩ በፊት ሁላችንንም ጠርተው ጠቅላይ ሚኒስትሩ ያናግሩን ነበር እና ያሉን አንድ ነገር አለ። ወደ ጦርነት ከገባን የኤርትራ መንግስት አጋጣሚውን ይጠቀምበታል። ላስቆመው አልችልም። መፍትሄው ወደ ጦርነት አለመግባት ብቻ ነው። ስለዚህ ራሳችን ችግራችንን ፈተን በሰላም እንኑር ወይንም ከነ ልዩነታችን በሰላም እንኑር ብለውናል አለቤታቸው። ጠቅላይ ሚኒስቴሩ ይሄንን ብለውናል፣ ጠርተውን ይሄን ነግረውናል። ሌሎቹ ከዚህ ቀደም ያላቸው ናቸው። በዚህ ኤንቢሲ ኢትዮጵያ በሚባለው ሚዲያ ላይ ግን ጌታቸው ረዳ የሰነዘረው ከባድ ጥቃት ይሄ ነው። ከባድ ጥቃት ነው። ብዙ ነገር ነው የሚናገረው። አንደኛ ጠቅላይ ሚኒስቴሩ ወደ ጦርነት የመግባት ፍላጎት አልነበራቸውም። ለምነውናል ጠቅላይ ሚኒስትሩ እንደው ይቅር፣ የኤርትራ ሰራዊት ገብቶ ሊጠቀምበት ይችላል አጋጣሚውን ብለው ሁሉ ምናልባት የኤርትራ ሰራዊት መግባቱ የሚያስፈራን ከሆነ ፈርተን እንኳን ከውሳኔያችን እንድንቆጠብ እዚህ ድረስ ሁሉ ሄደው ነግረውናል። እኔን አትፈሩኝም አውቃለሁ፣ እኔን ትንቁኝ ይሆናል አውቃለሁ። እሺ ግን የኤርትራ መንግስት ሊገባበት ግን ይችላል። እሱስ ከጦርነት ውሳኔያችሁ አያስቆማችሁም ወይ አሉን እኮ ነው እያለ ያለው። አሁን እንደሚሉት እኮ አይደለም ያኔ ያሉት ጠቅላይ ሚኒስትሩ። አሁን ምንድን ነው የሚሉት? አሁን በጣም ዝግጁ ነን፣ እንዳትሞክሩት፣ ከሞከራችሁት ወዮ ለራሳችሁ ነው። ያኔ ግን እንደዛ አይደለም ያሉት። ያኔ እኛን ልትንኩ ትችላላችሁ፣ አዲስ ናቸው ምናምን ልትሉ ትችላላችሁ። ነገር ግን ሻዕቢያ የኤርትራ መንግስት አጋጣሚ ይጠቀምበታል ብለው ሁሉ እንዶ ፈርተን እንኳን ከተውን ብለው እዛ ድረስ ሁሉ ሄደዋል። ይሄ ማለት ጠቅላይ ሚኒስትሩ ወደ ጦርነት እንዳይገባ ፍላጎት ነበራቸው ብቻ ሳይሆን ሲጥሩም ነበር። ይሄ የጠቅላይ ሚኒስትር አብይ አህመድ አስተዳደር የትግራይን ህዝብ ለማጥፋት አስቦ በክፉ ልቦና ተነሳስቶ የሚለው ትርክት የሚያፈርስ ጦርነት ከፈተብን የሚለውን የሚያፈርስ ነው። ይሄ በቲፒኤልኤፍ በኩል የመከተ ኃይል የሚሉትን ወይንም ደግሞ መከተ ነበረ ሲሉት የነበሩ ያን
መከላከል ማለት ነው። ያንን ትርክት አፈር የሚያበላ ምክንያቱም መካቻ አልነበሩም፣ ለካ አጥቂ ነበሩ። ጌታቸው ነው ጌታቸው ረዳ ነው እያለ ያለው እኔ እያብራራሁት ነው። እኔ ጦርነቱ ምንድነው እና በሚለው ጉዳይ ላይ ኦልሬዲ ያለፈ ጉዳይ ነው። በተስማሙት መሰረት ገለልተኛ አካል ገብቶ አጣርቶ እውነት የሚመስል ነገር ይንገረን ባይ ነኝ። እውነት እንደማይነገር አውቃለሁ፣ ግን የሚመስል ነገር ይንገረን ባይ ነኝ። የሆነ እውነት የሚመስል በተቻለ መጠን ሊያለያየን ሳይሆን እንደው በቃ በይቅርታም ይሁን በንስሐም ማን ቢጠይቅ ማን ንስሐ ይግባ የሚለው እሱ ሌላ ጉዳይ ሆኖ በዛም ግን አብረን ልንቀጥል የምንችል እውነት የምትመስል ነገር ተቀባብታ ትድረሰን ባይ ነኝ እኔ። ወደዛ ነው የምለው እኔ። ጌታቸው ግን ምን እያለ ነው? ጦርነቱን እኛ ነን የጀመርነው። ዝም ብለን ነው መከተ ስንል የነበረው። ዝም ብለን ነው ለዘመቻችን የመከተ ዘመቻ ያልነው እንጂ ጥቃት ሰንዛሪዎች እኛ ነበረን። ጠቅላይ ሚኒስቴሩማ ከዛ ሁሉ ማለት ራሳቸው ከማስፈራራትን ሳይሆን በሻቢያ ነበረ። ሻቢያ እንዲስ ቢያደርግ አስባችሁታል ወይ እያሉ ግምገማችንን እንድናስተካክል በሌላም አቅጣጫ እንድናስበው ስጋት ፍርሃት ሊፈጥር የሚችል ሌላም ነገር እንዳለ ከግምት ውስጥ አስገብተን ውሳኔያችንን እንድንቀለብስ ሁሉ ሲነግሩን ነበረ። አልሰማ ብለን ነው እያለ ነው ጌታቸው። ይሄ ደግሞ የተነገረው ለእኔ ብቻ ነው እያለ አይደለም፣ ለሁላችንም ነው። እና ከባድ ጥቃት ነው። ከባድ ጥቃት ነው። አንዱ ያ ነው። ሁለት የሻቢያን ሰራዊት አልጋበዙትም እያለ ትርክቱ ምንድን ነው? የጠቅላይ ሚኒስትር አብይ አህመድ አስተዳደር ሆን ብሎ አስቦ አቅዶ ለዛ ተዘጋጅቶ የባዕድ ሰራዊትን ጋብዞ የትግራይ ህዝብ ላይ የዘር ጭፍጨፋ ፈጸመ። አንዱ እንደውም ጠቅላይ ሚኒስትሩ አላሰቡም በሚል ጌታቸው ረዳ ይህን ትርክት መታው። መነሻው እንኳን ሊያስቡት ይቅርና እኛ ጉዳዩን በተለየ መንገድ አይተን ግምገማችንን አስተካክለን ጦርነቱ ሊቀር የሚችልበትን ሁኔታ ሁሉ ከእያንዳንዳችን ጋር እየጠሩ ያወሩን ነበረ እያለ ነው ጌታቸው ረዳ። ያን ትርክት ነው የመጣ። ሁለት የኤርትራ ሰራዊት ተጋብዞ አልገባም እያለ ነው ጌታቸው። ጠቅላይ ሚኒስትሩ እንደሚገባ አውቀዋል። ጦርነቱ ከተጀመረ ሻቢያ ሰራዊት ላይገባ የሚችልበት ብቸኛው መንገድ ጦርነቱ አለመጀመር ነው። ከአቅማቸው በላይ እንደሆነም ተናግረዋል ነው እያለ ያለው። ከአቅማቸው በላይ ሆኗል። ግን አሁን እዚህ ጋር አንድ የምናነሳው ጥያቄም ይኖራል። አደባባይ ላይ የሆነም ነገር ስለሆነ እናነሳዋለን። ግን ጌታቸው እያለን ያለው ይሄ ነው። የኤርትራ ሰራዊትን አልጋበዙትም ጌታቸው እያለ ያለው። አጋጣሚውን ለመጠቀም ይፈልግ ነበር። አጋጣሚውን እኛ ፈጠርንለት። ከዛ በኋላ ገባ እና እንደውም በቀጥታም ባይሆን በተዘዋዋሪ የጋበዝነው እኛ ነን እያለ ነው ጌታቸው ረዳ። ግብዣው ጦርነቱን በመጀመር ነው። ጦርነቱ ባይጀመር አይገባም። ጠቅላይ ሚኒስትሩም እንዳይገባ ፍላጎት ነበራቸው። እኛ ግን ጦርነቱን በመጀመር ለሻቢያ በቀጥታም ባይሆን በተዘዋዋሪ ማድረግ የሚፈልገውን ነገር ገብቶ እንዲያደርግ እድል ሰጠነው እያለ ነው። ማን? ጌታቸው ረዳ። እዚህ ጋር ግን አንድ ጥያቄ እናነሳለን። ያን ያስታውሳለሁ ጠቅላይ ሚኒስትሩ አደባባይ ላይ ወጥተው የሻቢያ ሰራዊት ገብቷል ሲባል ገብቷል ከሚሉት ውስጥ እኛም አንዱ ነበርን። ውሸት ነው ብለዋል። ውሸት ነው።
ዲያቆን ዳንኤል ክብረትም አደባባይ ላይ ወጥቶ እንደዚሁ ብሏል። እሱ በራሱ መንገድ እሱ ደግሞ ኢትዮጵያ እኮ ይዋጋላት ኃይል ብሎ ጠርቶ የሆነ ፈጣሪ ሰራዊትን ምንም ቀላቅሎበታል መሰለኝ። ይህ ሁሉ እያለ ሻዕቢያ ምን ያደርግልናል እኮ ብሏል። ጠቅላይ ሚኒስትሩን በፍጹም እንደውም እብደት ነው ምናምን ነገር ነው ያሉት ሁሉ ጠቅላይ ሚኒስትሩ በቃ እንድናምናቸው በሚያደርግ አይነት ነው። ይሄ ነገር እውነት ቢሆን በዚህ ደረጃ አይናገሩትም በሚያስቡ ውሸት ነው አይደለም ያሉት። ይሄ ትልቅ ኃጢአት ነው ይሄ ትልቅ እብደት ነው እንደዛ ነገር ነው ያሉት። ግን አሁን ጌታቸው ደግሞ እየነገረን ያለው ጦርነቱ ከመጀመሩ በፊት ራሱ ሻዕቢያ አጋጣሚ ሊጠቀምበት እያሰፈሰፈ እየፈለገ እንደሆነና ያለ ማድረግ ቢንቀሳቀስ እሳቸው ሊያቆሙት እንደማይችሉ ጌታቸውም እየነገረን ነው። አይዶን ነው ይሄን እንዴት እንደሚያስታርቁ አላውቅም። እንግዲህ እዛም ላይ በጥያቄም ተነስቶለታል ብዬም አልገምትም፣ ይነሳለታል ብዬም አልገምትም። እንዲህ አይነት ነገር አይነሳም እዛ መድረኩ ላይ የቀረበበት ሚዲያ ላይ እንዲህ አይነት ጥያቄ አይነሳም። ራሱ ጌታቸው ግን ይሄን ሊያስታርቅ ግን የሚገባ ይመስለኛል። ኤኒዌይስ ግን ታረቅም አልታረቅም ግን ጌታቸው ምን እያደረገ ነው? ሻዕቢያን ጠቅላይ ሚኒስትሩ ጋብዘው አስገብተውታል የሚባለው ትርክት እየመጣ ነው። ሶስተኛው ጄኖሳይድ ፈጽመዋል በሚባለው ጉዳይ ላይ እሱንም አፈር አብልቶታል። 76% የሚሆነውን ወንጀል የፈጸመው ሻዕቢያ ነው። ቀሪ 24 ምናምን ፋኖ ምናምን ብሎ ሲል እንሰማዋለን። የብልጽግና ድርሻ በጣም ትንሽ እንደሆነ ነው አቶ ጌታቸው ረዳ ሲናገር የሰማነው። ምን እያልናችሁ ነው? የጌታቸው ረዳ እስከዛሬ ድረስ በደንብ ያልተወጣው ሌላኛው ሚና ይሄ ነው። ግን ተጽፎ አልተሰጠውም፣ በግልጽም አልተነገረውም። ጌታቸው ግን የሚያማክራቸውን ጠቅላይ ሚኒስትሩን የመረዳት ፍላጎት ቢኖረው ግን በቀላሉ ይረዳው ነበር። ሳይረዳው ቀርቶ ፌል አድርጎበታል። አሁን ግን እንዲረዳው አድርገውታል። ራሳቸው ጠቅላይ ሚኒስትሩ እንዲረዳው ስላደረጉት ወጥቶ እያስተካከለ ነው። አሁን አይደለም የጀመረው። አንድ ጊዜ የሆነ አሁን ስሙ ጠፋኝ ለአንድ የውጭ መጽሔት እንደዚሁ ከዶክተር ደብረጽዮን ጋር ያደረገውን የደብዳቤ ልውውጥ ጠቅሶ እዛም ላይ ተናግሯል። ምን አለ እዛ ላይ? አንደኛው ጥቃት እዛ ላይ የነበረው የፕሪቶሪያ ስምምነት ጠቅላይ ሚኒስቴሩ ወሳኝ ሚና ባይወጡ ኖሮ አይፈረምም ነበር እና ጠቅላይ ሚኒስቴሩ ነው እኛንም ያዳኑን፣ አሁንም ላለው አንጻራዊ ሰላም ትልቁን ሚና የተጫወቱት ጠቅላይ ሚኒስቴሩ ናቸው ብሎ እዛም ላይ ካባርዋቸዋል። ትልቅ ተሰጥቷቸዋል። አሁን ደግሞ እዚህ ኤንቢሲ የሚባለው ሚዲያ ላይ ይሄንን አድርጓል። ከመቼ ወዲህ ነው ይሄ የሆነው? አልጀዚራ ላይ ጌታቸው ረዳ ከቀረበና በጣም መነጋገሪያ ከሆነው ቃለ መጠይቁ ጋር ከሱ በኋላ ማለት ከሱ በኋላ አሁን ይህንን ሚናውን በደንብ እየተወጣ መጥቷል። ሁለት ሚና ነው ጌታቸው ረዳ የተፈለገው ለፕሮፓጋንዳ ነው። ጌታቸው ረዳ ብልጽግናን አጥቂ እነ ዶክተር ደብረጽዮንን ተከላካይ የሆነ ቦታ ላይ እንዲቀመጡ ማድረግ ነው በፕሮፓጋንዳው መድረክ ላይ። ስለዚህ ለማጥቃት ሁለት ነገሮች ላይ ያጠቃል። አንደኛው የፕሪቶሪያ ስምምነትን እንዳይፈጸም ያደረገው ማን ነው የሚለውን እስከዛሬም በደንብ እየተወጣው ነበር። ሁለተኛው ግን የጠቅላይ ሚኒስትሩ ፐርሰናል ፍላጎት ነው። እሱም በእሳቸው ዙሪያ ላይ የተገነባውን ትርክት እንዲያፈርስ ነው። እሱን ላይ ይወላውል ነበረ ጌታቸው ረዳ ይወላውል ነበር። ለመወላወሉ ማንኛው ማሳያ አልጀዚራ ላይ ያደረገው ቃለ መጠይቅ ነው። ይቅርታ፣ አልጀዚራ ላይ ጠቅላይ ሚኒስትሩ ጄኖሳይድ ፈጽመዋል ወይ
ተብሎ ሲጠየቅ በቀጥታም ባይሆን ግን በተዘዋዋሪ አዎ የማለትን ያክል አዎ ብሏል ጌታቸው ረዳ። አልፈጸሙም አለ ማለት አዎ ማለት ነው። ጥያቄው ፈጽሟል ወይስ አልፈጸሙም? የጠቅላይ ሚኒስቴሩ አማካሪ ሆነ ቀርበህ አይ አልፈጸሙም ካላልክ ይህን ጥያቄ ለመሸሽ እንዲህ መሞከር ማለት አዎ ከማለት ጋር እኩል ነው፣ የተለየ አይደለም። የጠቅላይ ሚኒስቴሩ አማካሪ ሆነ ማለት ነው። ጠቅላይ ሚኒስቴሩን ብቻ አይደለም ራስህን ሁሉ ነው እየወነጀልክ ያለው። ጄኖሳይድ የፈጸመን አካል ነው እያማከርኩ ያለሁት እያልክ ነው። ሰው ደግሞ ራሱን በዚህ መጠን አደባባይ ላይ ሲወነጅል ማስረጃ አይጠየቅም። ፍርድ ቤት ቀርበህ ራስህን ጥፋተኛ ነህ ወይስ አይደለህም ብትባል ነኝ ካልክ ምንም ማስረጃ አትጠየቅም። ለመሆን ማስረጃ አምጣ አትባል። ካመንክ ጌታቸው ረዳ እዛ ላይ እያማከርካቸው ያሉት ጠቅላይ ሚኒስትር ጄኖሳይድ የፈጸሙ ናቸው ወይ ተብሎ ተጠይቀ። በፍጹም እኔ እንዴት ጄኖሳይድ የፈጸመን መሪ አማክራለሁኝ ነው መልሱ። ይሄንን ካላልክ ምን እያልክ ነው? ጄኖሳይድ የፈጸሙትን ሰው እያማከርኩ ነው እያልክ ነው። ወይም ደግሞ ይፈጽሙ አይፈጽሙ ምናምን ግን እኔ እያማከርኩ ነው እያልክ ነው። ራስን እየወነጀልክ እዛ ላይ በጣም ፌል አድርጎበታል። በጣም ከዛም በፊትም ብዙም ጠቅላይ ሚኒስቴሩን ሲከላከላቸው አይታየው ነበር። አሁን ግን በደንብ ጠቅላይ ሚኒስቴሩን በሚመለከት ቅድም እንዳልኳችሁ ወሳኝ ሚናን የተወጡት አሁን ያለው ሰላም እንዲመጣ የሚለው አሁን ደግሞ ጠርተው ሁሉ ሲያናግሩን ነበር። ወደ ጦርነት እንዳንገባ ግዴላችሁም ተው፣ ይኸው ኃይል አለ ይቅርባችሁ ሲሉ ነበር። ይህን ሲሉ የነበሩ ሰው የኤርትራን ሰራዊት ጦርነቱ ሲጀምር ይጋብዙታል ተብሎ አይጠበቅም። ስለዚህ ጦርነቱን ጠቅላይ ሚኒስቴሩ አይፈልጉም ነበር፣ እንዳይደረግም ይጥሩ ነበር እያለ ነው። ሻዕቢያ አልጋበዙትም፣ እንደውም የጋበዝነው እኛ ነን እያለ ነው። እንደዚሁም ጭፍጨፋውን ሻዕቢያ እንጂ በጠቅላይ ሚኒስቴሩ በኩል የተመራ አይደለም። ያው ነው የሰላም ኃይል ሲያደርጋቸው ሰላም እንዲመጣ ወሳኝ ሚና ተጫወቱ ሲባል መቼም ጄኖሳይድ ኢንቴንሽን የነበረው የዘር ማጥፋት ዓላማ የነበረው አካል እሱን ሳይፈጽም ወደ ሰላም ስምምነት የሚሄድበት ምንም ምክንያት የለም። እነ ዶክተር ደብረጽዮን አይ በኃይል ስላልቻለ በሌላ አይነት መንገድ ሊያስቀጥሉ ፈልጎ ነው ይላሉ። የእነሱ ደግሞ እኮ የሚገርም እኮ አሁን ይህን ጥያቄ ብትጠይቋቸው ጠቅላይ ሚኒስቴሩ ጄኖሳይድ የሚፈጽሙ ከሆነ ወይም ደግሞ ፈልገው ካደረጉት ለምን ፕሪቶሪያ ስምምነትን ተፈራረሙ ብትላቸው ተገደው በወቅቱ በኃይል ያንን ማሳካት እንደማይችሉ ሲያውቁ ስንመክታቸው አቅማችንን ስናሳያቸው አይ እነዚህን ሰዎችማ አንችላቸው፣ በዚህ መንገድ አንችልም፣ ስለዚህ በሌላ ስልታዊ በሆነ መንገድ እናስቀጥለው ብለው የሚል መልስ እንደሚኖራቸው ገምታለሁ። ጌታቸው ረዳ አሁን የጠቅላይ ሚኒስቴሩን ዙሪያ ላይ የተገነባውን ትርክት መምታት ጀምሯል። ለምን አንዱ እንዲናገር ሶስት ምክንያቶች አሉ። ለምን አሁን ያንን ትርክት መምታት እንደፈለገ። ጠቅላይ ሚኒስቴሩ ጌታቸው ረዳ እንዲያማክራቸው አይደለም የሚፈልጉት፣ በሱ ተጠቅመው ማፍረስ ያለባቸው ሊያፈርሱ፣ ማጥቃት ያለባቸው ሊያጠቁ እንጂ አማካሪ ፈልገው አይደለም አማካሪ ያደረጉት። አንደኛው ጌታቸው ረዳ
የግድ ወደዚህ አይነት ሚና መምጣት እንዳለበት ያሳሰበው ነገር አለ። እነሱን ነው የምነግራችሁ። ሶስት ሳይሆን ሁለት ናቸው ማለት የሆነ ሁለቱ አንድ ላይ መቅረብ የሚችሉ ስለመሰለኝ ነው ደጋግሜ ከማውራው አንድ ላይ ነው። አንደኛው ለራሱ ሲል ነው። ጌታቸው ረዳ ለራሱ ሲል ነው። ጌታቸው ረዳ ትግራይ ላይ የፖለቲካ ኢንተረስት አለው። የፖለቲካ ፓርቲ አቋቁመዋል። ያ ፓርቲ ትግራይ ላይ ተወዳድሮ ቢመረጥ ስልጣን መያዝ ይፈልጋል። እንመረጣለን እንችላለን ደግሞ ብሎ ያስባሉ። ከሌሎች ተቋሚ የፖለቲካ ድርጅቶች በተሻለ ትግራይ ላይ ቅቡልነት አለን ብሎ ያስባሉ። በማህበረሰቡ ዘንድ ተመራጭ ለመሆን መሞከራቸው የማይቀር ነው። አሁን አንዱ እንቅፋት የሆነባቸው ጉዳይ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር መስራታቸው ነው። እንቅፋት የሆነባቸው እሱ ነው። ለምንድን ነው ከአብይ ጋር የምትሰሩት የሚል ነው የሚነሳው ጥያቄ። ይህን ብዙዎቹ ነው የሚያነሱባቸው። በነገራችን ላይ በጣም ብዙዎች ለምንድን ነው ከአብይ ጋር የምትሰሩት ይሏቸዋል። ቲፒኤልኤፍን አንወዶ ቲፒኤልኤፍን እንጠለዋለን፣ ግን እናንተን እንዴት እንቀበላለን? እንዴት ብለን እንቀበላችሁ? ከአብይ አህመድ ጋር እየሰራችሁ የሚል ነገር ያነሱባቸው። ስለዚህ አማራጩ ወይ ከጠቅላይ ሚኒስቴሩ መነጠል ነው። ያ ደግሞ ብዙ አያስኬድም። ተነጥሎ የት ሊደርሱ ነው? ትግራይ መግባት የማይችሉ ሰዎች አዲስ አበባ ላይ ሆኖ ነው የሚቀመጡት። የፓርቲያቸው ፕሬዚዳንት ደህንነቱ ምኑም የሚጠበቀው በብልጽግና ነው። ብልጽግና አስፈላጊ ነው። ከሱ ተነጥሎ አስቸጋሪ ነው። እያንዳንዱ ሊመታ ይችላል በነገራችን ላይ። ስለዚህ ከብልጽግና መነጠል አይቻልም። ከጠቅላይ ሚኒስቴሩ መራቅ አይቻልም። ከብዙ ነገሮች አንጻር ጠቅላይ ሚኒስቴሩ ይጠቅሟቸዋል። ያን ጥቅማት የሰርቫይቫል ጉዳይ። ስለዚህ ሌላኛው አማራጭ ምንድን ነው? ይሄ አማራጭ አይደለም። ከጠቅላይ ሚኒስቴሩ መነጠል ማለት በቃ ህልውና አደጋ ውስጥ ገባ ማለት ነው። በህይወት የመኖር ጉዳይ ሁሉ አደጋ ውስጥ ገባ ማለት ነው ለእነ ጌታቸው ረዳ። ሌላኛው አማራጭ ምንድን ነው? ሌላኛው አማራጭ እነ ጌታቸው ረዳ እውነት ነው ብለው የሚያምኑትን ነገር መናገር፣ ወይንም ጠቅላይ ሚኒስቴሩ ዙሪያ ላይ የተገነባውን ትርክት ምን ማድረግ ነው? መምታት። እነ ጌታቸው መሀል ላይ ለመሆን ሞክረው ነበር። ጠቅላይ ሚኒስቴሩን እንዲናቸው እሳቸው እንዲያደርገው ምናምን አያነሱም። ዝም ብሎ ክሱ ቲፒኤልኤፍ ብቻ ነበር። በዛ ጠቅላይ ሚኒስቴር አብይ አህመድ ጋር መስራትን ማህበረሰቡ እንዲለማመደው ማድረግ አልተቻለም። የሚፈልጉት የፖለቲካ ማህበረሰብ አልተቻለም። ምክንያቱም በጠቅላይ ሚኒስቴሩ ዙሪያ የተገነባው ትርክት በጣም ጫፍ የሄደ ትርክት፣ ጄኖሳይድ ፈጽሟል የሚል ትርክት ነው። ስለዚህ ከጠቅላይ ሚኒስቴሩ ጋር አብረህ እየሰራ ቲፒኤልኤፍን እንትን እያልክ እኛን ተቀበሉን ማለት በጣም ማይቻል ጉዳይ። እንዴት ነው የምቀበል? ጄኖሳይድ ፈጸመብኝ ካልከው አካል ጋር አብረህ እየሰራ እንዴት ልቀበልህ ነው? ማህበረሰቡን ልክ እኮ ነው እንዴ? አንተ እዛ ሄዶ መስራት ራሱ ይገርመናል ነው እኮ የሚላቸው። ቲፒኤልኤፍ አይሆንም ይላሉ። እሺ እሱ አይሆንም፣ እኛም እናውቃለን። 50 ዓመት እኮ ነው ስናውቀው፣ አዲስ አይደለም። ገብቶናል፣ እኛም ተረድተናል። እንደውም የኢትዮጵያን ህዝብ፣ ሌሎቹን የኢትዮጵያ ህዝቦች ሁሉ ፈጣሪ ነው ለካ የገላገላችሁ ሁሉ ብለናል። ግን እናንተን እንዴት እንቀበላችሁ ነው? ኦኬ ከህዋስ ውስጥ ለውጥ እንፈልጋለን ብላችሁ ወጣችኋል። ግን ወጣችሁ ከማን ጋር ነው ያላችሁ? ከጠቅላይ ሚኒስትር አብይ አህመድ። እሳቸው ማን ናቸው? በእኛ ላይ ጄኖሳይድ የፈጸሙ ናቸው። እና እናንተን እንዴት እንስማ፣ እንዴት እናንተን እንቀበል የሚላቸው እውነቱን ነው።
ስለዚህ ጠቅላይ ሚኒስቴሩን ተትቶ ቲፒኤልኤፍን ብቻ በማጥቃት ትግራይ ውስጥ ባለ የፖለቲካ ማህበረሰብ ቅቡል መሆን አይቻልም። ትግራይ ላይ የትግራይ ፖለቲካ ማህበረሰብ እንዲቀበላቸው ማድረግ አብሯቸው የሚሰራውን አካል ለህልውናቸው ዋስትና የሆነውን አካል ምን ማድረግ ያስፈልጋል? ከዛ ትርክት ማላቀቅ ያስፈልጋል። እነ ጌታቸው ረዳ ለራሳቸው ሲሉ ነው አሁን የሚያደርጉ። ከዚህ ቀደምም ያልኩት ይሄንን ጌታቸው ረዳ ለራሱ ሲል ነው ጠቅላይ ሚኒስቴሩን ከአንዳንድ እሳቸው ላይ ከተገነቡ ትርክቶች ጠቅላይ ሚኒስቴሩ ተነጥለው እንዲታዩ ማድረግ ያለበት ለራሱ ሲል ነው፣ ለማንም አይደለም። አማካሪያቸው ነው። ትንሽ እንኳን ስህተት እኮ ቢሆን ያው ከሰውም ይሄ ነገር አይጠፋም የተለመደ ነው ምናምን ትላለህ። ግን ዘር እኮ ነው የጨረጨቡት እየተባለ ያለው። ከዚህ ካልነጠልካቸው በስተቀር አንተ የእሳቸው አማካሪ ሆነ ከእሳቸው ጋር ሆነ ቅቡልነት ሊኖርህ የሚችልበት እድል በጣም አነስተኛ። ኦፍኮርስ ህዝቡ ቲፒኤልኤፍን አምርሮ ጠልቷል፣ ገብቶታል። ግን አማራጭ ግን የለው። ምን ያድርግ ነው? እነ ጌታቸውን ይቀበል? የለም። ደግሞ ከሁለቱ ውጭ ደግሞ ትግራይ ላይ አማራጭ የለም። ሌሎቹ እነማን ጋር ነው ያሉት? ወይ በነ ጌታቸው ጀርባ ናቸው፣ ወይ በነ ዶክተር ደብረጽዮን ጀርባ ናቸው። ስለዚህ እነ ጌታቸውንም መቀበል አይችልም። ቲፒኤልኤፍም መሮታል። አዲስ ሊቀበል የሚችለው አካል ደግሞ የለም። ምን ያድርግ? በቃ ግራ ተጋብቶ ቁጭ ብሏል። አሁን ከዚህ ግራ መጋባት ህዝቡን ለማውጣት አማራጭ በሌለው ሁኔታ ጠቅላይ ሚኒስቴሩን ከተያዙበት ትርክት መንጭቆ ማውጣት ያስፈልጋል። አሁን ጠቅላይ ሚኒስቴሩ ምን እየሆኑ ነው? ጦርነት አይፈልጉም ነበር፣ እንዳይገባም ሲጥሩ ነበር። የሻዕቢያን ሰራዊት አልገን አንተና አላሉ። ጄኖሳይድም እሳቸው አልፈጸሙ። የፈጸመው እንግዲህ ወይ ሻዕቢያ ነው ወይ ፋኖ ነው፣ ማን ነው እንደሚል አናውቅም። ሰማዋለን። አንዱ እሱ ነው ለራሱ ሲል። ግን ጌታቸው ረዳ ፐርሰናሊም ለራሱ ሲል ከድርጅቱ ማቋያ ለድርጅታቸው ሲሉ ጠቅላይ ሚኒስቴሩን ከተገነባባቸው ትርክት ማላቀቅ አማራጭ የሌለው ጉዳይ ነው። እነሱ ከጠቅላይ ሚኒስቴሩ መላቀቅ ስለማይችሉ ማለት ነው። የህልውና ጉዳይ ነው እሱ። አንዱ ያ ነው። ሁለተኛው የጠቅላይ ሚኒስቴሩን ቅሬታ ነው። በባለፈው የአልጀዚራ ቃለ መጠይቁ ላይ ጠቅላይ ሚኒስቴሩ በጣም ቅር ተሰኝተዋል። በጣም ነው ቅር የተሰኙት። ፊት ለፊት ይንገሩት አይንገሩት ባናቅም፣ ነገር ግን እንዲገባው ግን አድርገውታል። ቢያንስ አሁን ጌታቸው ረዳ ከዛ ቃለ መጠይቅ በፊት ለጠቅላይ ሚኒስቴሩ በጣም ቅርብ ሰው ነበር። አሁን ግን አይደለም። ከዛ ኢንተርቪው በኋላ ብዙም እያገኙት አይደለም። ያ ማለት በቀጥታም ሳይሆን በተዘዋዋሪ እንዲረዳ እያደረጉት ነው። ጌታቸው ያንን ከተረዳ በኋላ ነው እንግዲህ ደስቻ አይነት ነገሮች ማምጣት የጀመረው። ጠቅላይ ሚኒስቴሩ ቅር ተሰኝቷል። እሱንም እንዲገቡ አድርጎታል። ቅር መሰኘትም ደግሞ ልክ ናቸው፣ ተገቢው ነው። ማንም ሰው አማክረኝ ብለህ ሹመኸው አጠገብህ አድርገኸው የመጨረሻ ሊባል በሚችል ክስ ፊት ለፊትህ ሲከሰስ ካልተከላከልክለት፣ እውነቴን ነው እምልህ፣ ለምንድን ነው እኔ ጋር ያለው በሚለው ጉዳይ ላይ ትርጉም ያጣል። ለምንድን ነው እኔ ጋር ያለው? ኦኬ ፖለቲከኛ ነው፣ ለራሱ መጠንቀቅ ይኖርበታል። ግን እንዳልኳችሁ ነው፣ ይሄ በጣም ትልቅ ክስ ነው። ጄኖሳይድ፣ ዘር ማጥፋት ማለት በጣም ትልቅ ክስ ነው። እዚህ ላይ ካልተከላከል ከጠቅላይ ሚኒስትሩ ምን ላይ ነው የምትከላከላቸው? ምንም ነገር ላይ አትከላከልላቸውም ማለት ምንም
ምንም እና ጌታቸው ረዳ ለምንድን ነው እኔ ጋር የመጣው? ምን ፈልጎ ነው? አብሮ ለመስራት ከሆነ አብረን በመስራታችን እሱ የሚጠቀም ከሆነ አብሮ መስራት እኮ በራሱ የሆነ እንድትሰጥ የሚያደርግ ነገር እኮ አለው። ጌታቸው ሁሉም ነገር ይስጥ፣ እንደ ሌሎቹ ካድሬዎች ይሁንልኝ አይደለም። ግን ቢያንስ በትልቅ ክስ ስከሰስ ኖ ካላለ አብሮ መስራት ምንድን ነው ትርጉሙ? ነው በቀጥታም ይሁን በተዘዋዋሪ ኖ የሚል አይነት ምላሽ መስጠት ካልቻለ፣ አይ ስህተት ነው ካላለ አብሮ መስራት ትርጉሙ ምንድን ነው? አንድ ሁለት፣ በዚህ ክስ እኔ ስከሰስ እኔን ባለመከላከል ራሱንም ጭምር እኮ ብዙ ነገር እንደሚያሳጣው እያወቀ እንዴ እንትኑ በልጦበታል ማለት ነው። ጠቅላይ ሚኒስቴሩን ከዚህ ክስ አዳናቸው የሚለው ውርጅብኝ አይቢል ማለት ነው። ያ ውርጅብኝን የበለጠ ያሰጋው ጌታቸው ረዳ ከራሱ ሁሉ በላይ ነው። እንዳልኳችሁ ለራሱ ሲለው ለማንም አይደለም። ከራሱ በላይ እሱ የጄኖሳይድ የፈጸሙ መሪ አማካሪ ቢባል መርጧል፣ ውርጅብኝ ከሚመጣበት ማለት ነው። በዚህ መጠንም ራሱን አደባባይ ላይ መሰዋት እንዴ ሰው ምንድን ነው ፍላጎቱ? አስቡ። እሳቸው ደግሞ የደህንነት ሰው ናቸው። የደህንነት ሰው በባህሪው ተጠራጣሪ ነው። ጌታቸው ረዳ ማለት ምክትል የነበረ ሰው ነው። የቲፒኤልኤፍ በባህሪውም በጣም አስቸጋሪ ባህሪ ነው ያለው። የሚታመን ስብስብ አይደለም። ስለዚህ ቅር ይሰኛሉ ብቻ አይደለም፣ ወደ ጥርጣሬም ውስጥ ይገባሉ። ብዙ ማቅረብ ላይፈልጉ ይችላል። ማንኛውም ሰው የሚያደርገው ማንኛውም ሰው ማለት በጣም ምክንያታዊ የሚባል ሰው ማለት ነው። ሙገሳ ስለሚፈልጉ ሙገሳ ምናምን የሚፈልግ ሰው አንዱም የሆነ ነገር ነው የሚያስደርገው። ሙገሳ የሚፈልግ ሰው ሆኖ በዚህ አይነት በጣም ትልቅ ክስ ሲከሰስ ኖ ብለህ እንደውም እሳቸው እንዲህ ናቸው ብለህ እሳቸው በሚያሞግስ አይነት መልኩ ባለመመለስህ ምክንያት ሊደርስብህ የሚችለው ነገር የከፋ ነው የሚሆነው። ሙገሳ የሚፈልግ ሰው ግን ምክንያታዊ የሚባል ሰው ነው የምላቸው። በጣም ምክንያታዊ የሚባል በቃ ሌላ ማለት የማይገባውን የማይፈልግ አይነት ሰው፣ የማይገባውን የማይፈልግ ሰው ራሱ ምንድን ነው ይሄ ሰው የሚፈልገው ብሎ ይጠራጠራል፣ ቅሬታ ውስጥ ይገባል። አብረህ እየሰራ እንደ ድሮ እንኳን ቢሆን ጥሩ፣ ግን አብረህ እየሰራ እኮ የሆነ ነገር መስጠት ይኖርብሃል። እና ጌታቸው ረዳ እዛ መስጠት አልፈለገም። እሳቸውን ተከላክሎ ራሱን ከማዳንም ይልቅ እሳቸውን ባለመከላከል እና ራሱን መግደልን መርጧል። ያ የፖለቲካ ማህበረሰብ ከሚንጫጫብኝ ብሎ ማለት ነው። ጠቅላይ ሚኒስትሩ በጣም ቅሬታ ውስጥ ገብቷል። ተጠራጣሪም ሆነዋል። ጌታቸው ረዳ ይህን ተረድቷል። አሁን በጽሁፍ በግልጽ ያልሰጡትን በንግግርም በግልጽ ያልነገሩትን ግን ጌታቸውን በማምጣት አሳካዋለሁኝ ብለው ያሰቡትን ፍላጎት ጌታቸው ረዳ ተረድቶታል። አሁን እሱን ሚና አሁን እንግዲህ ለስንተኛ ጊዜ ነው? ሁለተኛ ለሶስተኛ እንደውም የሆነ ጊዜ ደግሞ ጠቅላይ ሚኒስቴሩ ከቴክኖሎጂ ሚኒስቴሩ ጋር ሳይንስና ቴክኖሎጂ ከዶክተር በለጠ ሞላ ጋር ከእሱም ጋር አንድ መድረክ ላይ እንደዚሁ ንግግር ሲያደርጉ ነበር። እሷንም የተለቀቀችውን ዩቲዩብ በጣም ምርጥ ፕሮግራም ነበር ተከታተሉት ምናምን ብሎ ሼር ሲያደርግ አስተውያለሁ እና ያኔ ነው የገባኝ። እና ያቺኑ ግንኙነት አሁን ለመታመን እየሞከረ ነው ጌታቸው ረዳ። የጠቅላይ ሚኒስትሩንም ቅሬታ እንዲሽር ለማድረግ እየሞከረ ነው። ይሄ
ጠቅላይ ሚኒስትሩ የሚፈልጉትን አይነት ነገር ለመስጠት እየሞከረ ነው። ግን ደግሞ ማድረግ ያለበት ያንን እንዳልኳቸው ነው። ጠቅላይ ሚኒስትሩ ስለፈለጉ ሰው ለራሱም ሲል አሊያም ከእሳቸው ጋር ለመስራት ነው መፍትሄው። ከእሳቸው ጋር መስራት ፈልገ ያ በጣም ወሳኝ ነገር ነው። ከእሳቸው ጋር መስራት ከህልውና ጋር የተያያዘ ጉዳይ ነው ብለህ ከእሳቸው ጋር ባትሆን እስካሁን ድረስ በህይወት ላትኖርም ትችላለህ። መቼም እነ ጌታቸው አሰፋ ቁጭ ብለው አይቀመጡም። እዚሁ በቅርብ ርቀት አዲስ አበባ ላይ ሆነላቸው ማለት ነው። በዚህ ደረጃ ጠቅላይ ሚኒስትሩ አስፈላጊ ከሆነው ከእሳቸው መነጠል ካልቻልክ ከእሳቸው ጋር ሆነ የፖለቲካ ማህበረሰብህ እንዲቀበልህ ማድረግ የምትችለው የእሳቸውን ገጽታ ቀይረ ያ ማህበረሰብ የሚያውቀውን ሳይሆን ተደብቆት የነበረውን አዲሱን ገጽታቸውን እንዲያይ በማድረግ ሲነገረው የነበረውን ነገር በሙሉ ከፊት ለፊቱ ላይ በመግፈፍ ነው። አንተ ራስህ ቅቡል ልትሆን የምትችል አንተ ራስህ ዋጋ ሊኖርህ የሚችል ካልሆነ መራቅ ነው። አይ መራቅ አልችልም ደግሞ ካልክ የዛን ሰው ገጽታ መገንባት አማራጭ የሌለው ጉዳይ ነው። እንግዲህ ገጽታ ግንባታ እንደዚህ አይነት ነገር ሳወራ ነገሩ ውሸት ነው ምናምን እያልኩ እንዳይመስላችሁ አላውቅም። ጠቅላይ ሚኒስትሩ ጠርተው የኤርትራ ሰራዊት እንዲህ ሊጠቀምበት ይችላል፣ ጌታቸው ተዉ፣ ዶክተር ደብረጽዮን ተዉ ይቅርባችሁ ምናምን ብለውናል የሚለውን እኔ አላውቅም። ብሏቸው ይሆናል አላሏቸውም ሊሆንም ይችላል። እኔ ምን አልኳችሁ? በጦርነቱ ጊዜ የነበረውን ትላንትም ሲነገር የነበረውን ዛሬም ሲነገር የነበረውን ነገር ሙሉ በሙሉ መውሰድ ተገቢ አይደለም። ያንን ገለልተኛ የሆነ አካል ራሳቸው የሚግባቡበት አካል አዋተው ያጣራው። ከዛ ምን ይንገረን? እውነት የሚመስል ነገር ይንገረን። እውነት የሚመስል ነው ያልኳችሁ ያሉት። እውነት አይነገርም። እውነት አይነገርም። እንደ ሀገር ላይ እውነት አይነገርም፣ ይዋሻል። አንዳንድ ሰው አይረዳም። እውነቱ ብቻ እውነት አይነገርም ሁሌ። አንዳንድ ጊዜ ይዋሻል። እውነቱ የሚለያይ ከሆነ፣ እውነቱ ድጋሚ የሚያጋጭ ከሆነ፣ እውነቱ ቂም የሚያስይዝ ከሆነ ትዋሻለህ። ታሪክ እንደዛ ነው የሚነገረው። ታሪክ እንደዛ ነው የሚነገረው። አንዳንድ ነገር ከናካቴው ተቀብሯል። እዛ ጋር የሚጠቅመው ማለት ለአብሮነት የሚጠቅም ግን ደግሞ ሙሉ በሙሉ እውነቱንም ያልካደ እውነት የሚመስል ነገር ሁለቱ የተግባቡባቸው አካላቶች አጥንተው ይንገሩን ባይ ነኝ እኔ። ትላንትም ሲባል የነበረው ዛሬም ሲባል የሚባለውን ነገር ይሄ ነው በቃ እውነታው ለካ ይሄ ነው ምናምን የምልበት ምንም ምክንያት የለም። እንዳልኳችሁ ጥያቄ ማንስቻለሁ። የኤርትራ ሰራዊት ጠቅላይ ሚኒስትሩ በፍጹም ይሄ እንዴት ይደረጋል፣ እንዴት ይሄን እናደርጋለን ብላችሁ እንዴት ትጠብቃላችሁ? ይሄ ትልቅ ኃጢአት ነው፣ እብደት ነው ያሉት። ያሳ አስታወስኩት። እብደት ነው ያሉት። እብደት ነው ያሉት። ግን እብደት ነው ያሉት ነገር ሆኖ ነው የተገኘው። ሰራዊቱ ገብቷል። እንግዲህ አልጋበዝኩትም ሊሉ ይችላሉ። ግን ገብቶም ነው አልገባም ሲባል የነበረው ልላችሁ ፈልጌ ነው። የትላንቱንም የዛሬውንም ማመን አስፈላጊ ነው ብዬ ባላምንም፣ እውነት የሚመስል ነገር ሊነገረን ይገባል ብዬ ባምንም፣ የጌታቸው ረዳ ግን ሚናውን በደንብ አሁን እየተወጣ ነው። እንደውም አሁን በጣም የሚፈልጉት ጠቅላይ ሚኒስትሩ ያንን ትርክት ማፍረስ ነው። ደግሞ ትርክቱን ገንብቶታል በሚባል ሰው ደግሞ ሲሆን ይበልጥ ይጠቀማሉ። አሁን ጌታቸው ረዳ ልክ ይሄንን ሲለ ምን ትላለህ? አሁን በቃ ጄኖሳይድ የሚባለውንም አታምን። ምክንያቱም እሱ አንድ ጄኖሳይድ ሲል የነበረው ራሱ ጌታቸው ነው። አሁን ላይ ደግሞ በዛን ወቅትና በዚህ ወቅት ያለው ነገር የተለያየ ነው፣ እውነታው ይሄ ነው ብሎ ሲነግርህ በቃ ሁለቱንም ነው ማታ። በጠቅላይ ሚኒስትሩ ተጠቃሚ ናቸው። ትርክቱን ጌታቸው አሁን የሚለውን ነገር ቢታመን ይመርጣሉ። ግን ባይታመንም ግን
ቢያንስ የትላንትናውን ጥርጣሬ ውስጥ ከቶላቸዋል። ተጠቃሚ ናቸው። ውዝግብ ነው የሚሆነው። ምንድነው ጌታቸው እኮ እንደዚህም ብሏል እንደዚህም እኮ ብሏል፣ የቱን ነው የምታምነው ትባላለህ። ጠቅላይ ሚኒስትሩ ያ በሳቸው ዙሪያ ላይ የተገነባና የማይወዱት ትርክት ጥያቄ ውስጥ ጥርጣሬ ውስጥ እየገባ በመሆኑ ተጠቃሚ ናቸው እና ይሄንን ሚና እንዲወጣ ይፈልጋሉ። በቀጥታም ባይሆን ግን በተዘዋዋሪ እንዲረዳ አድርገውታል። አሁንም በደንብ እየተወጣው ነው። ከዚህም በኋላ ይወጣዋል። በነገራችን ላይ ጌታቸው ረዳን በጣም ለማሳጣት በቲፒኤልኤፍ በኩል ያሉ ሰዎች ሲሰሩ የነበረው ዋነኛው ምክንያት አሁን የሚያደርገውን ነገር ያደርጋል ብለው ቀድሞ ስላወቁ ጌታቸው ረዳ ከሄደ በኋላ ራሱ ከሳቸው ጋር መስራቱ እኮ ትርክቱን እኮ ያፈርሳል። በቃ እኮ ተገማች እኮ ነው። ከጠቅላይ ሚኒስትሩ ጋር ልክ ሲሰራ ልክ ሲሹ ጌታቸው ረዳ ጠቅላይ ሚኒስትሩ ጄኖሳይድ ፈጽመዋል እንደማይል ማረጋገጫ ነው። እንደዛም አይነት እምነት እንደሌለው ማረጋገጫ ነው። ምክንያቱም ጄኖሳይድ ፈጽመዋል ካልከው ጋር በምንም መልኩ አሰራው። እነሱ ጄኖሳይድ ተፈጽሟል እኮ የሚሉበት አንዱ ምክንያት ከኢትዮጵያ ሕዝብ ጋር ከተቀሪው የኢትዮጵያ ሕዝብ ጋር በቀጣይ ኑሩ ላለመባል እኮ ታውቃላችሁ። ሀገር ለመሆን ስለሚፈልጉም እኮ ነው በዛም መልኩ የሚነሳው። በዚህ መጠን እኮ እንትን የሚሉትም ለዛም ምክንያት እኮ ነው። ምክንያቱም ጄኖሳይድ ከፈጸመበት አካል ጋር አብረህ ኑር ልትባል አትችልም። አብረህ ስራም ልትባል አትችልም።